አሳዛኝ መረጃ ኮሜዲያን ፍልፍሉ በጠና ታሞ ሆስፒታል ነው እንግዲህ እየታመመ ወደ ፕሮግራሙ የመጣውና እዛም ከመጣ በኋላ እንደምንም ብሎ ያው እስከተወሰነ ጊዜ ድረስ ተቋቁሞ ፕሮግራሙን ለመስራት ሞክሯል። ያው በኋላ የተፈጥሮ ጸጉር የምታስመጡልን የእርዳታ ድርጅቶች ነን ባዮች የምረዷቸው ሰዎች ጸጉር አስፈልጓቸው ነው እንዴ? ይሄንን ቪዲዮ ለምትወዱትና እንኳን አደረሳችሁ ማለት ለምትፈልጉት ሰው ሼር አድርጉት። ቤተሰቦቻችሁንም ኮሜንት ላይ ስማቸውን ጻፉ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ዛሬ የድል የሰላምና የፍቅር ቀን ነው። ይህ በዓል በቤታችሁ ደስታን፣ በልባችሁ ደግሞ ተስፋን ሞልቶ ይለፍ። መልካም በዓል። እኔ ስለምን ይቅርብኝ በቻናሌና እንዲሁም ደግሞ በራሴ ስም ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ለማለት ፈልጋለሁ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እኔ ምንቴ ነኝ። ቻናሉ ምንቴ ትዩት ነው። ዛሬም እንደተለመደው ለእናንተ ወቅታዊና አዳዲስ መረጃ ዘል ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ የምትለውን በተን በመንካት ቻናሉ ፋሚሊ መሆን እንዳትረሱ። እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። ይዤው የመጣሁት መረጃ ለበርካቶች ተደራሽ እንዲሆን ስለሚረዳ ነው። ላይክ ማድረግ እንዳትረሱ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም እንግዲህ ቤተሰቦች ሁሉ ጊዜ በቪዲዮ መግቢያ ላይ እንደምጋብዛችሁ እንግዲህ ለዛሬ ይዤላችሁ ከመጣኋቸው ቪዲዮዎች መካከል በቅድሚያ የምጋብዛችሁ በድሬዳዋ እንግዲህ የበዓል ወይም ደግሞ በፋሲካ በዓል እንግዲህ የተደረጉ መልካም ስራዎች አሉ። እሱን ልጋብዛችሁና ሀሳባችንን እንሰጥበታለን። መስቀሉ የተከፈለልኝ የኢየሱስ ፍቅር ምንኛ ማረከኝ። ከፍቅር በላይ ሆነና መሰጠኝ። ከመስቀል ስር ሆኜ ፊቱን እያየሁ ዓለምን በፍቅሩ ያሸነፈ ጌታ የጸብህን ማዕበል በፍቅሩ የገታ ሕይወቴን ጸጥ አርጎ ይምራት በብላቱ እኔ እንዳያችሁት ነው። በበዓለ ፋሲካው እንግዲህ የተለያዩ የመንግስት አካላት ትልልቅ ባለስልጣናት በተገኙበት ለአባቶች እንግዲህ እምነታቸውን ባይሆኑም ከጎናቸው እንደሆኑ እንግዲህ ይህንን ማሳያ ይሆናል። እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ ጉዳይ ላይ ሀሳብ ካላችሁ ብገልጹበት ብዬ ወደ እናንተ አመጡኝ። በነገራችሁ ላይ ሰሞኑ የበዓል ወቅት እንደመሆኑ እንግዲህ የተለያዩ ገጠመኞች እንግዲህ በተለያዩ ሶሻል ሚዲያ ላይ እየተጋሩ በቪዲዮ በርካቶች የተነጋገሩባችሁ ቪዲዮዎች ነበሩ። ከነሱ መካከል አንድ ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። ሆኖ ለመናገር እንዳያችሁት ነው። ጭራሽ በሬዎች በጣሪያ ላይ ሆኖ እንግዲህ የበዓሉ ድምቀት ሆኗል። እጅግ በጣም እንግዲህ በርካቶች የተቀባበሉት ቪዲዮ ነው። እናንተስ ይሄንን እንግዲህ ምን ትሉታላችሁ? በእናንተስ አካባቢ ምን ገጥሟችኋል? ሀሳባችሁን አጋሩኝ፣ እንወያይበታለን። በተጨማሪም እንግዲህ ወደ ዋና ጉዳይ ስንሄድ ከፍልፍሉ ጋር ተያይዞ የወጣውን መረጃ ላቀብላችሁ ወደድኩኝ። እስቲ ቪዲዮን ልጋብዛችሁና ሀሳባችንን እንሰጥበታለን። አሳዛኝ መረጃ
ኮሜዲያን ፍልፍሉ በጠና ታሞ ሆስፒታል መግባቱ ተነገረ። በኢትዮጵያ የኪነ ጥበብ ስራ ታሪክ አይረሴ አሻራ ካኖሩ ሰዎች አንዱ የሆነው ኮሜዲያን ፍልፍሉ በጠና ታሞ በዚህ የሕክምና እርዳታ ሊደረግለት ሆስፒታል መግባቱ ተገልጿል። በቀረጻ ላይ ያለነው ድንገት ህመሙ የጀመረው እሱ በዚያም ሆኖ በአንደበቱ ቀልድ አይጠፋውም ያሉ ሲሆን ጓደኞቹም ከአልጋው በግፊያም ቢሆን እነሳለሁ ሲል ሊጠይቁት የሄዱትን የስራ ባልደረቦቹን ፈገጋስ ብሏል። ይሁንና ዜናው ግን ለብዙሃኑ አሳዛኝ ሆኗል። ኦዱ ገዲሲሳ ኮሜዲያን ፍልፍሉን ሐለፈያ ጭማደን ሆስፒታል ጪሴ አከጅሩ ዱበተሜ ነሞተ ሴና አርቲ ኢትዮጵያ ረቲ አሻራ ሂንደ ገተምኔ ኢሰን ኬሳ ቶኮ ከንቴ ኮሜዲያን ፍልፍሉን እኩበ ጭማቲን ያለፈያፍ ሆስፒታል ሴኑኒሳ ኢብሳሜራ የሮ ወራቢ ረጅሩ አከተሳ ዱኩብሰቴ ሆስፒታል ሴኑሳቱ ዳጋሃሜ ቆሳና ፋኒሳራ ከን ሂምበኔ ፍልፍሉን ጢጢባዳኒስ ተኡ ሲሬራነን ከአጀዴ ሂሪዮ ተጋፈቹፍ ዴማኒቲ ቆሴራ አተው መሌ ኦዱንኩን ነሞተ ሄዱ ሪፈቺሴራ የሁላችንም ድምቀት የዋሸው እንደ ፕሮግራም ደግሞ ሁሉም የራሳቸው የሚገራርም ቀለም አላቸው። ፍልፍሉ የሚረሳ ሰው አይደለም። ከዛ መሃል በጣም ድንገተኛ የሆነ ነገር ገጥሟችሁ ነው የተመለሰው። ያው ፕሮግራሙ ላይ እንደገለጽነው ከአቅም በላይ አሞት ነበር፣ ታሞ ነበር። ነገር ግን በዓል ስለሆነ ተመልካቾቹን አክብሮ ነው እንግዲህ እየታመመ ወደ ፕሮግራሙ የመጣውና እዛም ከመጣ በኋላ እንደምንም ብሎ ያው እስከተወሰነ ጊዜ ድረስ ተቋቁሞ ፕሮግራሙን ለመስራት ሞክሯል። ያው በኋላ ላይ ግን ያው እንደተመለከታችሁት አልቻለም። እንግዲህ በቀጥታ በአሁን ሰዓት ያው ወደ ሆስፒታል ገብቶ ሆስፒታል ይገኛል። እንግዲህ ሁላችሁም እንግዲህ በጸሎት ከጎኑ እንድትሆኑ እንጠይቃለን ማለት ነው። ይሄን ያለው አዎ እንግዲህ ሁልጊዜ ሲስቅ ሲጫወት ለቤቱ ድምቀት በየትኛውም ቦታ ላይ ቀልድ ነው። እኔ ሁሌም ሳገኘው በጣም ተጫዋች ነው። ከስራውም በቃ ህይወቱ ነው ኮሜዲ ለሱና ያስደነግጣል። እንደዛ የሆነ ሰው በጤና እክል ምክንያት ከመሃላችን ሲጎድልና በጸሎታችን ሁላችንም እናስበው፣ ድጋፋችንን በብዙ መልኩ ይሻል ብዬም አስባለሁ። እውነት ነው ራኪ። እንግዲህ ፍልፍሉ ወይም በረከት ዋና ስሙ ለኢትዮጵያ ኮሜዲ ዘርፍ ዋና ጉልህ አስተዋጽኦ ካደረጉ ውስጥ አንዱ ነው። መታመሙን እናውቃለን። ነገር ግን እንዲታይበትም አይፈልግም ነበረ። ሁሌ ሳቅ ጨዋታ ነው፣ ምክሮቹንም በሳቅ በጨዋታ ነውና እኔ በግሌ እኔ እንጃ አይከን ነው ድጋሜ ልናገኘው አንችልም ብዬ አፌ ሞልቼ ነው የምናገረውና ሁላችንም በጸሎት እናስበው። ደግሞ ድኖ ከኛ ጋር ተቀላቅሎ ድጋሜ በዓልን እንደምናከብርም አምናለሁ። እግዚአብሔር ጨርሶ ምሕረቱን እንዲሰጠውም እመኛለሁ። ያው ጭብግግ እንዳይል በዓሉ ለማለት ነው ጣልቃ የገባሁት። ቤኪ ያስለመደን ፈገግታ አለ። በሱ ፈገግታ እሱን እያሰብን እሱን እያወሳን እንቆያለን። ግን እስከዛው ድረስ ወንድሜ ባለህበት መድኃኔዓለም ምሕረቱን ይላክልህ። ሁሌም ከጎንህ ነን። የኢትዮጵያ ሕዝብ እንደሚሆን አምናለሁ። መልካም በዓል፣ መልካም ጊዜ ይሁን። ለወንድማችን ምሕረቱ ይላክልህ። አሜን። እንግዲህ ቤኪን በረከትን ስናስበው ከሳቁም ውጪ በጣም የዋ ነው፣ በጣም ቁም ነገረኛ ነው። ሁሉም ሰው እዚህ ውስጥ አባቴ ብለን ነው የምንጠራው። እኔ በጣም የእውነት ስፍስፍ ብዬ የምወደው ሰው ነው ቤኪና እሱን አሞት እሱ ጎሎ በዓልን ማክበር በጣም ከባድ ነገር ነው። እንግዲህ ፈጣሪ አምላክ ባለበት ሁኔታ አስቦት ድኖልን ተመልሶ በሰላም አብረን የምናከብርበትን ጊዜ ያፍጥንልን። የኢትዮጵያ ሕዝብ በሙሉ ጸሎት ትልቅ አቅም አለውና ሁላችሁም በተቻለ አቅም ጸልዩለት ነው ማለት የምፈልገው። እንግዲህ ሁላችንም የምንወደው የምናከብረው እንግዲህ ኮሜዲያን ፍልፍሉ እጅግ በጣም በከባድ ሁኔታ ላይ ወይም ደግሞ በከባድ ህመም ላይ እንደሚገኝ መረጃውን እንግዲህ ባልደረቦቹም አጋርቶ ነበረ። እንዲሁም ደግሞ በተያያዘ የተለያዩ መረጃዎችም እየወጡ ይገኛሉ። ከዚህ ጋር እንግዲህ ፈጣሪ በቸርነቱ ፈጽሞ ይማረ ማለት ፈልጋለሁ። በበዓል ላይ እንግዲህ እንደዚህ አይነት ጉዳዮችን መስማት በርካታ ሰዎችን ይረብሻል። እንደ ቤተሰብም እንዲሁም ደግሞ እንደ ጓደኛ ቢሆን በሱ ዙሪያ ያሉትን የሚረብሽ ጉዳይ ነው። እንዲሁም ደግሞ እንደ አድናቂዎቹም ደግሞ እንደመላው ህዝብ እንግዲህ አንድ ነገር ማለት ይቻላል። እሱ ምንድነው ፈጣሪ ይማረህ ማለት ነው ያለብን፣ ልንጸልይለት ይገባል። ፍልፍሉን እንግዲህ ከዚህ ከታመመበት ወይም ደግሞ ካለበት ችግር ድኖ አገግሞ በሰላም እንደምናገኘው እኔ ከዚህ ጋር ተስፋ አድርጋለሁ። እናንተስ ምን ትሉታላችሁ? ሐሳባችሁን ግለጹለት፣ መልካም ምኞታችሁን ግለጹለት ማለት ፈልጋለሁ።
የሰሞኑ የበዓል ወቅት እንደመሆኑ እንግዲህ በርካታ የተለያዩ ቪዲዮዎች ሲለቀቁ ነበረ። በሶሻል ሚዲያ ላይ ከተለቀቁ ቪዲዮዎች መካከል አንዱ በጣም ትኩረቴን ስለሳበል ሊታሰብበት እንደ ሀገር የሚገባ ጉዳይ ነውና ወደ እናንተ አመጣሁላችሁ። ቪዲዮን ጋብዣችሁ እንወያይበታለን። መልካም ነገር አልፎ አልፎ ከመስጊድ የሚወጡ ሰዎች በሚበዙበት ብታደርጉት ደግሞ ጥሩ ይመስለኛል። እንደምመለከተው ከቤተ ክርስቲያን ስግደት ፈጽመው እየወጡ ያሉ ነጠላ የለበሱ ብዙ ሰዎች ባሉበት ቦታ ነው ይህን ነገር እያደረጋችሁ ያላችሁት። የምታደርጉት ነገር የምስራችን ከመናገር በላይ ግጭትን የመፈለግና ተንኳሽነት ያለበት ይመስለኛል። ለምን እነዚህ ሰዎች ስቅለት ወቅት ነው፣ ከቤተ ክርስቲያን ነው እየመጡ ያሉት። ሴቱም ወንዱም ነጠላ ለብሷል። ያ ማለት ደግሞ የስግደት ስርዓት ፈጽመው ከቤተ ክርስቲያን እየወጡ ነው ያሉት። ያለፉትን 2 ወር ሙሉ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ከክርስቶስ ጋር በተያያዘ ሕማማቱን፣ ስቃዩን፣ ስለ ሰው ልጆች ኃጢአት መሞቱን እየታሰበ እየተጾመ ያለበት ፋይናሊ ደግሞ የስግደት ስርዓት እየተፈጸመ ያለበት ወቅት እንደሆነ ይታወቃል። እየተሰገደ ያለው ለእግዚአብሔር ልጅ ለክርስቶስ ኢየሱስ ነው። ይህን 2 ወር ሙሉ እየታሰበ ያለው የክርስቶስ ኢየሱስ መከራና ስቃይ ነው። ስለዚህ እንደ አዲስ ኢየሱስ ክርስቶስ እንደሞተላቸው እንደማያውቁ ሰዎች በጾም አንጀታቸውን ቋጥረው ከቤተ ክርስቲያን ወደ ቤታቸው እየተመለሱ ያሉ ሰዎች ፊት መጮ እኔ ሞክ ከማድረግ ከመረበሽ ያለፈ ነገር አይታየኝም። አትሊስት አንዳንድ ጊዜ ሁኔታዎችን ብናቅ ያስፈልጋል። ወንጌል የምስራች ነው። ኢየሱስ ሞቶልሃል ተነስቶልሃል ማለት ነው። እኚህ ሰዎች ደግሞ ኢየሱስ ክርስቶስ ሞቶልኛል ተነስቶልኛል ብለው ሰግደውለት እየተመለሱ ነው ያሉት። በሌላ ጉዳይ አልከራከርም። ወንጌል በጊዜውም ያለ ጊዜውም ይሰበካል። ልክ ነው። ይህ ጥቅስ ግን ማለት ለሰማ ሰው እየደገምክ እየተጮህበታለህ ማለት አይደለም። አዎ ወንጌል በጊዜውም ያለ ጊዜውም ይሰበካል። ለማን? ወንጌልን ላላዳመጠ ህዝብ። በገበያ ቦታ ብትሰብኩት፣ በስራ ቦታ ብትሰብኩት፣ አሊያም ደግሞ በምትኖሩበት ቦታ በህይወት ብትሰብኩት በጣም ጥሩ ነው። ከዛ ባለፈ ግን ፈዝሊ ነገር ፍለጋ በሚመስል አንጀቱን አጥፎ ጌታውን ለማሰብ እየጾመ እየጸለየ ያለ ማህበረሰብ መካከል ድምፅን ጮክ አድርጎ በማናለብኝነት ነገር ፈላጊ በሚመስል መልኩ መናገር የወንጌል ካራክተሩም አይደለም። ይህንን ድርጊታችሁን አንዳንድ ጊዜ ጭራሽ ከክርስትና ወንጌል ውጭ ያለ ትምህርት ያለው ማህበረሰብም አለ። እስልምናን ጨምሮ ሌላ ብዙ ማህበረሰብ አለ። ወደዛ ደግሞ ብትሄዱ ጥሩ ነው። አልፎ አልፎ ይህንን ድፍረታችሁና ወኔያችሁን ከመስጊድ የሚወጡ ሰዎች የሚተላለፉበትን ቦታ ላይ ብታደርጉትና ከዛ ደግሞ ስለ ወንጌል የሚከፈለውን ምላሽ ብታዩ ጥሩ ነው። አይመስላችሁም ወገኖች? ይመቻል። እውነት ለመናገር እንደ ሀገር በሰላም በፍቅር በአንድነት እንግዲህ ለመኖር ከተፈለገ ይህ መቻቻል የግድ ያስፈልጋልና እንደዚህ አይነት ስርዓት አልባኝነትን እንግዲህ እንደ ቀልድ ሊታይ አይገባም። ወንጌልን መስበክ እንግዲህ የሚበረታታ ወይም ደግሞ በብዙዎች ዘንድ ተቀባይነት ያለው ጉዳይ ቢሆንም ነገር ግን ቦታና ጊዜ ይወስንለታል። እንግዲህ በጾም የደከመ ሰውን በእንደዚህ አይነት መልኩ እንግዲህ እየጮሁበት መረበሽ ተገቢ አይደለምና ይህንን ምን ትሉታላችሁ? በፕሮቴስታንት እምነት ውስጥ ያላችሁ ሰዎች ልትሆኑ ትችላላችሁ። በሌላ እምነት ውስጥም ብትሆኑም እንግዲህ በዚህ ጉዳይ ላይ ግን ሀሳባችሁን ብትሰጡበት የበለጠ እንማማርበታለንና እንደ ሀገር ትኩረት ሊሰጠው የሚገባው ጉዳይ ስለሆነ ሀሳባችሁን ግለጹበት ብዬ ወደ እናንተ አሳልፍኩኝ። ሌላኛው ጉዳይ ጋር ስንሄድ እንግዲህ የቴዲ አፍሮ ወዳጆች ወዴት ነው ያላችሁት? አንድ መረጃ ላቀብላችሁ። ከቴዲ ጋር ተያይዞ የወጣ መረጃ አለ፣ ልጋብዛችሁና ሀሳባችንን እንሰጥበታለን። በቀጣዩ ሐሙስ በቀን 8 ሰዓት ላይ 2018 ዓመተ ምህረት እነዚህ ስምንቶች የበዙበት 18 ትራኮች ሶ አራት ምክንያቶች በ8 ቁጥር ምክንያት የሚገናኙበት አልበም ኢትዮሪካ የተሰኘው አልበም መውጣትን በማስመልከት ነው። እንደው ከዛ በፊት ከአልበሙ በፊት የታሰቡ ጉዳዮች ካሉ ከዛ ደግሞ በተጨማሪም አዳዲስ የተከፈቱ ለምሳሌ እነኚህን የሙዚቃዎች አሁን የሚወጡትን ሙዚቃዎች አድማጮች የት ያገኟቸዋል? በተጨማሪም ደግሞ
አዲስ የተከፈተ የቲክቶክ ገጽ እንዳለም ሰማውና ስለሱ ንገርና እስቲ የዛሬው ውይይታችንን እንጨርሳለን። የሚኖረን ኢቨንት ለአሁን የታሰበ ነገር የለም፣ ግን በአርት ቲቪ ላይ ማክሰኞ ወደ 12 ሰዓት አካባቢ ላይቭ የሚለቀቅ እንዲሁም በቴዲ አፍሮ ኦፊሻል በራሱ ፔጅ ላይ ዩቲዩብ ላይ ማለት ነው ዩቲዩብ ላይ ፌስቡክም ላይክ ፕሬስ ሪሊዝ እናደርጋለን ከሆኑ ወዳጆች ከሆኑ ሰዎች ጋር ኢንቫይት አድርገን የራሳችንን ጊዜ ይኖረናል። አንደኛ አርት ቲቪዎችን በጣም በዚሁ አመሰግናለሁ። በጣም የእውነት በጣም ጥሩ ተቀብለውናል፣ ጥሩ ነገር ኦፈር አድርገውልናል። ለፊውቸር ማብረን ለመስራት እንዲሁ ሰው የሚቀር ነገር ኦኬ ቴዲ ሳይሆን እኔ ነኝ ያስከፈትኩት። አንቺ ያስከፈትሽው አክቹሊ ሶሻል ሚዲያ ፐርሰን አይደለም። አዎ ግን ምንድነው በማኔጅመንትም ይሄዳል እንጂ እኔ አሁን ለምሳሌ ቲክቶክን አለመጠቀም ትክክል ነው አለመጠቀም ትክክል ነው ብዬ አላስብም። ምክንያቱም በአሁን ሰዓት ተደራሽነቱ በጣም ትልቅ ነው። እንዴት ልጠቀመው ነው ጥያቄ መሆን ያለበት እንጂ ሊኖረው ይገባል፣ ግዴታ ነው። ሁላችንም ይኖረናል። እኔም የለኝም እኮ ግን ይኖረናል። ስፔሻሊ ድሮ አርቲስቶች ነው ድሮ ብላ ትልቅ ሰው አላረገች። እኔ እኮ ትልቅ ሰው ነኝ። ድሮ ብላ ትልቅ ሰው አላረገች። የድሮ ኦኬ ሌጀንድ ቢላስ ነው መጥፎ አይደለም። ሶሻል ሚዲያ እኔም የለኝም ባይዞ እንግዲህ እኔ ነኝ እንደው የሚያስፈልገኝ በፕሮሞተርነት ከፌስቡክ ውጪ ምንም የለኝም። ይሄ ስንፍና ነው። አዎ ስንፍና ነው። እውነት ለመናገር አሁን ቲክቶክን በተመለከተ አሁን ካሉት የሶሻል ሚዲያ መተግበሪያዎች መካከል ነምበር 1 ቅድሚያ የሚባል በጣም አስደንጋጭ አልጎሪዝሙ በጣም የሚገርም ነው። እኔ እንደውም አሁን ከአዲስ አልበሜ ጋር በራሴ ቲክቶክ እመጣለሁ። የተዘጋጀውበት ነው በደንብና ግዴታ ነው ግዴታችንም ነውና በአዲስ የቲክቶክ ፔጅ በማሂ አማካይነት ተከፍቷል። መቼ የተከፈተው? እሱን ገና ምንም እየሰራንበት አይደለም። የራሱ ሶሻል ሚዲያ በምን ይለያል ታዲያ? እንዴት እንለየው? እኔ አሁን ቲክቶክ ላይ ገብቼ ምን ብዬ ፎሎ ላድርገው? ቴዲ አፍሮ ሙዚቃ ልክ እንደ ዌብሳይቱ እንደነበረው ማለት ነው። ሚውዚክ ሳይሆን ሙዚቃ with K እንደዛ ነው። ፎሎ ማድረግ ፈለገ ሰው ማድረግ ይችላል። 8 ቁጥር ላይ እንግዲህ ትኩረት ሰጥቶ የመጣው የቴዲ አፍሮ አልበም እንግዲህ በርካታ አድማጮቹ እንግዲህ 8 ቁጥር የራሷ ሚስጥር አላት ብለው ሀሳባቸውን እየሰጡበት ይገኛሉ። እናንተስ በጉጉት እየጠበቃችሁ ያላችሁት እንግዲህ ቀኑን ሁሉም ነገር እንግዲህ መረጃውን አጋርጃቸዋለሁ። በዛን ቀን እንግዲህ ወዳጆቹ ወደ አድናቂዎቹ እንዲሁም ደግሞ ለሱ ተከታዮች የሚደርስ ይሆናል። በጉጉት በርካቶች እየጠበቁት ነው። እስቲ ከቴዲ አፍሮ ዘፈን ጋር በተያያዘ እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ ብዬ ወደ እናንተ አሳለፍኩኝ። ተጨማሪ ቪዲዮ አለ ልጋብዛችሁ። ሂውማን ሄር የተፈጥሮ ጸጉር የምታስመጡልን የእርዳታ ድርጅቶች ነን ባዮች የምረዷቸው ሰዎች ጸጉር አስፈልጓቸው ነው እንዴ? ውድ ሽቶዎችን፣ ጫማዎችን፣ አልባሳትን የምታስመጡልን ሰዎች አስፈልጓቸው ነው ለነዛ ሰዎች? መልሱልና አሁን መልሱልን እስቲ። ኢትዮጵያ ውስጥ ያሉ ተረጂዎች በብዛት የሚያስፈልጋቸው ምግብ ነው። ቀጥሎ መድኃኒትና የሕክምና ቁሳቁስ ነው። በዚህ ምክንያት መንግስት ህጋዊ ፍቃድ ላላቸው የእርዳታ ድርጅቶች የቀረጥ ነፃ መብትን ፈቅዷል። እናንተ ግን የምታስመጡልን ሽቶ ነው፣ ጫማ ነው። ከዚህ በፊት እኮ ራሱን የደሃ አባት ያስባለ ሰሞኑን እዚህ ቲክቶክ አካባቢ ሲያስለቅስ የነበረ በግድ እንዲያለቅሱ የተደረጉ ይሄ ሰው ጫማ ሲሸጥ ተገኝቷል እኮ። ውድ ጫማ ከዱባይ አስመጥቶ ከከስተም አውቶሪቲ ሰራተኞች ጋር በመሆን ፍተሻ ላይ በምትሰሩ ሴራ የኮስሞቲክስ እቃዎችን፣ ጸጉሮችን እያስመጣችሁ እየቸበቸባችሁ እንደሆነ ደርሰንበታል። አሁን መልስ ሰጡናላችሁ ማለት ነው። ለዚህ ጥሩ ማሳያ እኮ ለይላ ኑር ሰቦ ናት። ለይላ ኑር ሰቦን ከሳውዲ አረቢያ እናስመጣለን ብላችሁ ደጋግ ኢትዮጵያውያን ላይ 35 ሚሊዮን ብር የለቀማችሁ ሰዎች አይናችሁን በጨው አሽታችሁ በጨው አጥባችሁ ብሩን ሳውዲ አረቢያ ኢትዮጵያ ኤምባሲ በኩል ሰተናል በሪያድ መንዝሮ ለተጎጂ ቤተሰቦች እንዲሰጥ ያላችሁንና ፎርጂድ ዶኩመንት ያሰራችሁ ሰዎች እኮ ለዚህ ጥሩ ማሳያ ናችሁ። አንላቀቅም።
በተራቡ ወገኖቼ ስም በታረዙ በታመሙ ወገኖቼ ስም ከርሳችሁን የምትመሩ ኢትዮጵያውያን የምትነግዱ የእርዳታ ድርጅቶች የምንላቀቅ አይመስለኝም። እውነቴን ነው የምላችሁ፣ የምንላቀቅ አይመስለኝም። ስለ ሌላ ኑር ሰቦም እስቲ ወጣ በሉና ነገሩ እንደዚህ ነው በሉና አሁን ንገሩን። በዚህ አጋጣሚ ዩቲዩብ ቻናል አዌንታ በርሲሳ የሚል ተከፍቷል። አራውንድ 22,000 ሰብስክራይበር አለው። የኔ አይደለም እውነት እላችኋለሁ። ወንጀል ሊሰራበት ስለሚችል የኔ አለመሆኑን እንድታውቁት ነው። እኔ 1,000 ተከታይ ሰብስክራይበር ያለው እቺ ከታች ያስቀመጥኩላችሁ ሊንክ ብቻ ነች የኔ ዩቲዩብ 1,000 ነው ያላት። ስለዚህ ከቻላችሁ ሰብስክራይብ አድርጉት። መልካም ሰሞነ ሕማማት ይሁንላችሁ። አላስጨንቃችሁ። ሀገራችን ላይ ለማጭበርበር በርካታ መንገዶችን በርካቶች እየተጠቀሙ እንደሆነ ሁላችንም እናውቃለን። ይህ መንገድ ደግሞ ለየት ያለ ነው። እንግዲህ እኛ ጋር የጎደለን የቸገረን ጉዳይ ሌላ ነው፣ ነገር ግን እየቀረበልን ያለው ጉዳይ ሌላ ነውና በትኩረት ይህን ጉዳይ መንግስት ሊገመግሙ ይገባል። እነዚህ ግለሰቦች ግን ከባድ ማጭበርበር ስለሆነ እንደ ሀገር እንግዲህ አሳሳቢ ጉዳይ ላይ የሚያደርስ ጉዳይ ስለሆነ ትኩረት ቢሰጠው ጥሩ ነው ብዬ ወደ እናንተ አሳልፍኩኝ። በተጨማሪም ደግሞ የዶክተር አብይ ወንድም ወይም ደግሞ ታላቅ ወንድሙ እንግዲህ የሰጠው አንድ ቃል ነበረ። ምንድን ነው? ቪዲዮ ልጋብዛችሁና ሀሳባችንን እንሰጥበታለን። እሱ የናብይ የመጀመሪያ ወንድማቸው ታላቅ አባይ እንዴት ነህ? ሰላም ነው። ገንዘዬ ነው መጣ በካድ ዘመን ደህና ነው። ገና ስንት ዓመት ነው? ወደ 75 ወደ 80 የጥንካሬ ወንድም ነው። እንግዲህ አንድ መሪ ጋር እንዳልኳችሁ ነው። ከግል ጥቅም ጋር ከግል ጉዳይ ጋር የተሳሰረ ባቢ ከዚህ ነው የወጣው ገጠር ያያችሁ ከተማውን ለውጧል፣ ሀገሩን ለውጧል፣ ቤተሰቦቼ ከማህበረሰቡ ጋር ለውጣል ነው የሚለው። እንደዛ ነው። ዛኪር የመጀመሪያ ልጁ ነው። ቶፊቅ ሲዞር የነበረው እንደዛ ነው። አዎ እና ይሄን ጅማነት ምለው የራስን ቫልዩ ማድረግ ማለት የለም። የትም አይደለም። እኔ ያላገኘሁም እኔ ያልተጠቀምኩም አይደል ወይ ከፋ አንተ ራሴ ከሰራኩ መጠቀም ይችላል። ስራ ነው። እኔ ራሴ ሲቆፍል ነው ነው ይሄው አዳምጥ እንዳገኘው እኮ አይደል በሚናገራቸው ነገሮች ላይ ከሰባት ዓመት በፊት ሳውራው ዛኪር መጀመሪያ ስንጀምር ወሬ ስራ ስሩ ነው የሚለው እሷ ዛሬ ታገኘው አሁንም ስራ ትክክል ነው። ከሰራት አትቸገርም። ያው ስራ ነው። አብይን የሚጠፋታችንም አባታችንም ልንገራቸውና አባታችንም ከስራ ጋር ሲያያዝ ሲተክስ ከሰራችሁ ይላል ትለወጣላችሁ። ያልሰራችሁ አይወድም፣ ያልተማራችሁ አይወድም። ፋዘርም ራሱ ስለዚህ ያብይ ከተማርክ ይላል የመኖር ባህሪ ይቸግርሃል። ይሄን ነገር እንግዲህ ተናግሬ ያልቻለሁ ሰው ያኔም እኮ ብለሃል። እዚህ አጋሩ የሰራው መንግስታት ሰርተው ያውቁ ብለህ ነበር። አዎ 700 ዓመት አልቀው አንተ 700 ዓመታት ተሰርቷል መሰራት በሰዓት አመጨረስ ዶክተር ኢትዮጵያ እንግዲህ ለወጤ መልካም የሚባሉት መሪዎች አንዱ ነው። ሌሎቹ ኢትዮጵያውያን ይናገሩ ስለዚህ ጉዳይ ሌላ ምን ስራ ግን ገረመህ? ዝም ብለህ እንደ ኢትዮጵያ እንዴት ስትመለከት ዳሴ አንዱ ነው። ሌላ ደግሞ አንድ ነገር እንደምታውቁ ያሉን ቃውቲ ለማስገባት አሁን ከአዲስ አበባ መጣች መንገድ ሲኖር የመጣች መንገድ ባይኖር ትመጣ ነበር። ፍጹም ይሄን ተው እኔም እየቀረጥኩ የመጣሁት ያኔ አፈር አለበት ስመጣ አፈር ነው አሸዋ ነው አስኪ ዋናው መንገድ ደግሞ ያለ ነው። የባህር በር ያለ ነው። የባህር በር ሙካሪ ካለ እንኖራለን። በብለም ተመጠቀም እንችላለን። አንችልም። ስለዚህ ጉዳይ እንግዲህ የሱ ጉዳይ ተፈጥሮ የዓለም እንኳን ያስቀምጥለታል። ይሄም ተደበል ከልብ ከሞቴ በላይ ነው ወደው ገርማሪ ከሞቴ በላይ ነው ተናግሬ ማልጨርሰው ስለዚህ እንግዲህ በሌላም ደግሞ ያያችሁ እየቀጠለ ነው የልማቱ ጉዳይ የዓለም የኢትዮጵያ ነው። ሰዎች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። በዓል ነው። በበዓሉ እንግዲህ ሰላም፣ ፍቅር፣ አንድነትን እንግዲህ ከዚህ ጋር